አላት ተይዛለች። ቤተሰብ እኔ አልተያዝኩም። ቆንጆ እናንተ የመረጣ ተይዛለች አላት። አይ ለዚህ ደምዳምሽ ማትቀበዩ ስላሴ ስም ያምሻል እንጂ ይሄ ያንጠለጠልሽው ፀጉርሽ እንዳልበጠሰልሽ ልክ እንደወለድሻት ማሞቂያ የራሴ ልጅ ናት። የራሴ ልቅምት በቃ ልጅሽ አይደለች። ማምነሽ ተቀበይ። የሰው ልጅ ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁልኝ? አላችሁልኝ ወይ? እኔ ያለሁኝ እግዚአብሔር ይመስገን። እናንተ በያላችሁበት ሰላማችሁ ብዝዝት ያርግልኝ። የኔ ማይ ስዊት የኔ ውድ ቤተሰቦች እንዴት ናችሁልኝ? ያው ጦርነት ላይ ነን አውቃለሁኝ እና ብቻ ሰላሙን ያምጣልን። የሆነ ሁሉም ቦታ ላይ ጦርነት አለ። ብቻ ፈጣሪ አምላክ ሰላሙን ያምጣልን፣ ሰላም ይስጠን። ይሆናል አይደለም? ጦርነት በመጣ ቁጥር ምን እንደሚባለው ለሀጣን የመጣ ለጻድቃን ይተርፋል ነው የሚባለው። ምንም የማያውቁ ንጹህ ዜጎች ነው የሚያልቁት። ብቻ ፈጣሪ ሰላም ያርግልን። እና ቤተሰቦች ጠፍቻለሁኝ አውቃለሁኝ እና ምን እንደጠፋሁኝ አላውቅም። ብቻ በጣም ቢዚ ሆንኩኝ ይመስለኛል። እንደዛ ነገር በጣም ቢዚ ሆንኩኝ። የሆነ ጊዜው ራሱ አይሰጥም። የሆነ እኔ አሁን ሰኞ ደርሶ መቼ እሑድ እንደሚደርሱላ አላውቅም። ጌታ ነው የምላችሁ። በጣም ነው ጊዜው የሚሮጠው እና ብቻ ያው ጊዜውም ይሮጣል። የሆነ ብቻ ብዙ ነገሮች ሳናረግበት ጊዜያችን በጣም እየሄደ ነው። ፈጣሪ ሁሉ ነገር ያብርድልና ይባላል። ቤተሰብ የምሬ ነው። ገብርኤልን እኔ እንዴት እንደሆነ አላውቅም። ብቻ ሁሉ ነገር እየሮጠብኝ ነው። እኔ ጋር ብቻ ነው ወይስ እናንተ ጋር ነው? ብቻ የሁላችንም ይመስለኛል። እና በተረፈ እንዴት ናችሁ? ደህና ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ዛሬ የት ያሉ ይመስላችኋል? እነ ነፂ ቤት ነው ያለሁት። ትንሽ ከጠየኳት ትንሽ ቆይቷል። ያው ነፂ ወር ከምናምኗ ሆናት መሰለኝ ከወለደች አስታውሳለሁኝ። የወለደችበት ቀን ማለት ነው። ምክንያቱም እኔ እዛ አብሬያት ነበር ያደርኩት የወለደች ቀን ማለት ነው። እና አብሬያት ነበርኩኝ። ብቻ አለፋት ወር ከ15 ቀን ምናምን ይሆናታል። እና ክርስትናዋም ደርሷል ማለት ነው። ቤተሰብ በጣም ጓግተናል። የክርስትናዋ ቀን ማለት ነው። እና ከጠየኳትም ትንሽም ስለቆየው በዚህ አጋጣሚ ልጠይቃት፣ በዚሁም አጋጣሚ ምን ላረጋት ነው? ፕራንክ ላረጋት ነው ቤተሰብ ያሰብኩት። ታውቃላችሁ እናት ስትሆኑ ያለው ስሜት እኔ እናቶኛ አላየሁትም። ነገር ግን አንድ ሴት ልጅ እናት ስትሆንና ኖርማል በወጣትነት ያላችሁ ነገር ይለያያል አይደል? እናት ስትሆኑ የሆነ የሚሳሳ ልብ አላችሁ፣ የሚሳሳ አንጀት አላችሁ። ሁሌ ለልጆቻችሁ መኖር ታስባላችሁ ምናምንና ያው ታውቃላችሁ ነፂ አሁን ቆንጆ ምን ልበላችሁ የሆነች ክሬም በቃ ክሬም ማርያምን ነው ብላችሁ እኔ እንጃ አላውቅም። በጣም ስዊት የሆነች ቆንጆ ልጅ ነው የወለደችውና በጣም ነው የምታምረው። ከዓይን ያወጣት ቱቱ ነው የሚባለው። ማርያም በጣም የምታምር ቆንጆዬ ልጅ ነው የወለደችው። እና ያው ጠይቂያታለሁ። ያው በቪዲዮ ስላልመጣሁ ነው እንጂ ብዙ ጊዜ ጠይቂያታለሁ። ነገር ግን ሰው ስራ ምናምን ስላልተመቸኝ ትንሽ ከጠየኳት ስለቆየ ነው። እና በዚሁ አጋጣሚ መጥቼ በዚሁ ፕራንክ ላረጋት ነው። ያው እሷ ውስጥ ነው ያለችው፣ እኔ ደግሞ አሁን ውጭ ላይ ነኝ። ገና መግቢያዬ ነው። በዚሁ አጋጣሚ ለምን ነፂን በልጇ አልመጣባትም ብዬ ስላሰብኩኝ ነው። ወይኔ ተንኮል አታስቡ፣ ማርያምን ተንኮለኛ አትሆኑና እንደኔ ተንኮለኛ የለም መሰለኝ። ተንኮል አበዛሁኝ ሰሞኑን ብቻ አላቅም። እና ምን ላረጋት እንዳሰብኩኝ ታውቃላችሁ? አብሬያት ነበር የዛን ቀን ያደርኩት ማለት ነው። ነፂ የወለደች ቀን ሆስፒታል አብረን ነበር ያደር ነው። ያው ብቻ አሟት ነበረ ምናምን ተኝታ ነበረ፣ ብዙም አታስታውስም። ስለዚህ ምን አሰብኩኝ? ነፂ ልጅ ተቃይራለች፣ ያንቺ ልጅ አይደለችም እና መተው ሊወስዱብሽ ነው። ስለዚህ ከመውሰዳችሁ በፊት እኔ መጥቼ ልንገርሽ ብዬ ነው፣ እንዳደነግጭ እንድትዘጋጅ ብዬ ነው ብዬ ትንሽ እናትነቷን ሊፈታተኑ ነው ማለት ነው። እና ምን እንደምትል አብረን ምናይ ይሆናል። አላቅም ምን ልትል እንደምትችል ብዬ ከባድ ነው ስሜት። በኔ ራሱ ተንኩል ሳስበው ማርያምን ሳቅሳቅ እያለኝ ተንኩለኛ ነኝ ግን ማርያምን። እና ብቻ አብራችሁን ሆኖ ገና መምጣቴ ነው። ሰው ገብቼ በፒስ ማለት ነው በፒስ አወራታለሁ። ነፂዬ እንዴት ነሽ ምናምን እናትነት እንዴት ይዞሻል ምናምን ብዬ አወራትና ቀጥታ ወደ ምን እገባለሁ? ወደ ጉዳይ እገባለሁ ማለት ነው። እና ምን እንደምትል አብረን የምናየው ይሆናል። አብራችሁኝ እሺ፣ ተከታተሉ፣ አብራችሁኝ ቆዩ፣ የትም እንዳትሄዱ ቤተሰቦች። እና አብራችሁኝ እና ቤተሰቦች ልግባ ነፂ የጠፋ ሰው እንዴት ነሽ? ደህና ነሽልኝ? አለሽ? ደህና ነሽ? የአራስነት እኮ ከባድ ነው። ተኝተሽልኛል?
ታዲያ ምን እንትን አለኝ? ምን ልስራ? ምን አባቴ ላድርግ? ምን አማራጭ አለኝ? እዚህ ጋር ግልገል ቁጭ እየጠበቀ ግልገልማ እጅግ ቆንጆዬ ማይስሚት ልጅ ግን ናፍቃኛለች። ቀሰቀስኳት መሰለኝ ቀሰቀስኳት። እንዴት ነሽ? ደህና ነሽልኝ? ያለኝ እግዚአብሔር ይመስገን ቆንጆ ነው። ሁሉ መልካም ከተማው ደስ ይላል። ብታይ ድባባ በቃ 2 ወር ስትቀመጪ ሀገሩ ልጠፋብሽ። አይዞኝ በቃ አይዞኝ። ሶፍት የለኝ እንዳልሰጥሽ። ሰሚና እስኪ ልጅቷ እንዳትነሳብን ሳሎን ቤት እንግባ። ማውራሽ ነገር አለ። ልጅቷ ደግሞ ከእንቅልፏ ቀስቅሻት በኋላ ቅድሚያ ለራስ ወይ እናቴ እጇን ቀረጠምቃለሁ። ግድ ነው እዚያ ታላቅሽም አይደል እንዴ? እና እንዴት ነሽ? ደህና ነሽ? አራስ ቤት እንዴት ነው? ተመችቷታል ቤተሰብ? ምክንያቱም እናት ቤት ነው ያለችው። እንዴት ትቀልዳላችሁ? አምሮባት ነው። እናት ቤት እኮ አሪፍ ነው። እናት ሳለች እንደሚባለው ውለድ በቃ ደጋግሚ ዝም ብለሽ ባላት መፍታት አያስፈልግም። ዝም ብለሽ ነው በተገኘ አጋጣሚ። አለኝ እግዚአብሔር ይመስገን። አለሻ ተጠፋፋን ነው። አይ በቀደም መጣሽ እኮ አይተሽኝ። ስራም ስላለ አሁን አይመችም። ጊዜም የስራ ስለሆነ ረዳለሁ። አንቺ ያው በቃ ጀግናት እኮ ነው ያለኝ። ማርያም ተሽኮረመመችብኝ። የመሬን እኮ ነው ማርያም፣ የመሬን ነው። እኔ ከልቤ ነው ማወራው። በነገራችን ላይ ልክ ነሽ። እኔ ምን አልኩኝሽ? ታዲያ ልክ ነኝ። ጉዳይሽ ምንድነው? ጉዳይ ምን መሰለሽ? ሳትነሳ በኋላ ደግሞ ተነስታ ጉዳይ እንዳትጠብጠኝ። ምን መሰለሽ ጉዳይ ነጽዬ፣ ሁሉም ሰላም ነው ፈጣሪ ይመስገን። አንቺም ደህና ነሽ? እና ምን ልልሽ ፈልጌ መሰለሽ ዛሬ የመጣሁት ያው በዚህም ልጠይቅሽ። ከመጣሁ ትንሽ ቆይቷል። ያው ሳምንት ቢሆነኝ ነው ሳምንት ያው ከሰኞ እስከ ዓርብ ያለውን ስራ ላይ እንውላለን። ግድ ነው። ችግር የለውም። ይረዳችኋል ያላችሁበት። እንኳን አንቺ በሳምንት መተሻል። ለምለም እንኳን በሳምንት እንኳን አላገኘም። ወይ እሷ በጣም ቢዚ ነች ታውቂያለሽ። ያ ስለምረዳ ችግር የለውም። እሺ ከተረዳሽንማ በቃ በወር አንዴ ማካረግ ነው። ክርስትና ተወጪብናለሽ። እንደዛ እኮ አላደረገው እያለ ከፍ ነው የሚለው። አመት እናደርገዋለን። እና የሚጠይ ደህና ነች። ግን ስሟን ግን ማን ተባለች ሳልጠይቅ? አበበች። አይ እኔ አሁን ከፋኝ። ልወጣ ነው በዚህ በር። ብዙ ስም ነው የወጣላት። እሺ ማማ መሰለሽ ያወጣላት። አባቷ አውጥቷል። እሺ ጋሽ አውጥቷል አባቴ። እሺ ግድ ነው። እናቴ አውጥታለች እና አያቴ አውጥታለች። እሺ አንቺ ማን አልሻት? እኔ አላወጣው። በቃ ስለዚህ ሁሉም ሰው በየግሉ ስም ይጥራት። እኔ አባቷ ባወጣላት ስም ነው የምጠራት፣ ወይም አያቴ ባወጣችላት ስም። ኦኬ አንቺ ብትጠሪያት ከሁለት አንዱ። ሁለቱም ደስ የሚል ስም ስለሆነ የአያትሽ እና የአባቷ የእናቴ አይሆንም። የድሮ የሀገር ቤት ስም ያወጣችላት። የጋሼ ደግሞ የነጋዴ ስም ያወጣላት። ያው እነሱ ማለት ድሮ ባሳለፉት ስታይል እኮ ነው የሚኖሩት። እዛ የሀገሯን ስም ፈልጋ አላወጣችም። ጋሼ ደግሞ እዛ 04 አይደል? 04 ስም ያወጣ። ወይ ጌታ። እማዬ ደግሞ አያቴ የሚያምር ስም ያወጣች። ማን ብላት ይበናልሽ? ማን ብላት መሰለሽ? ቃል ኪዳን። ወይ እማዬ እኮ በነገራችን ስማርት የሆነ ጭንቅላት ነው ያላት። ጌታ ከእናቴ ትብላት። ጎበዝ ነች በነገራችን ላይ። አብዬ ማን አለቻት መሰለሽ? ተይስ ወዲህ ጫት የእሷማ ማን ልበል ንገሪኝ? እሺ እስኪ ንገሪኝ። ባህር ነሽ። ልጅቷ ግን ማለት ነው ይህን ሁሉ ስም ሰምታ በኋላ ቤት እንዳትበላብሽ ባህር ነሽ ትላታለች። ከቤት እንዳትወጣ። የማዬ በጣም የሚያምር ስም። በጣም አንቺ ጎበዝ ነች። በነገራችን ላይ የማዬ ጎበዝ ነች ስም ስታወጣ። በጣም በነገራችን ላይ የኔም ስም ምርጥዬ ስም እኮ ነው ያወጣችው። ማሊያ ልጅ ትዕግስት። አይ ቆንጆ ስም ነው በነገራችን። ትዕግስት እኮ ማለት ነው አንቺን ይለካል። ትዕግስተኛ ስለሆንሽ ማለት ነው። እኔ በዛ ሰዓት ጩጬ ነኝ። ምን ትዕግስት ኖሮ
ያው በዛ ሰዓት ያለው ህይወት ላይ ነው እሷ ያወጣችው በነበረው በትርጉም ነው የምታወጣው ለሁሉም ሰው ትርጉም ምንድነው ብትያት እንዴት ትልሻለች ጎበዝ ነች። በዛ ሰዓት አሁን ለኔ ትግስት ያለችኝ በዛ ሰዓት ነው የሆነ ችግር ነበረ እኛ ፋሚሊ ውስጥ ማለት ነውና ያን በዛ አንፃር ነው ትግስት ያለችሽ። አይ ቆንጆ ስም ለምለምን ማስረሻ ነው ያለችሽ። ማስረሻ ትክክል። ማስረሻ የሚያለቻት በትክክል ነው። በትክክል ነች። ምክንያቱም የመጀመሪያ ልጅ እኛ ቤት የመጀመሪያው ሞተችና ከዛ ለምለም ተወለደች። ለምለም ስትወለድ አያቴ ለምለም ማስረሻ አለቻት ማለት ነው። ቆንጆ ስም እና ሼባ ስማርት ናት። ቀላል ስማርት። አሁን አርጅታ ራሱ ስማርት እንታይቀልሽ በጣም አይምባይ ወዳጅ። ለማንኛውም ስም ከፈለክ አይበጋኒ ማየው አሁን ስንቶር መሰለሽ ጀምር ያለው ግን ሚስጥር ነው። በኋላ ትንሽ ገፋ ሲል የለም ሰውዬው ጀምሩ ፈለግን ከየት ይምጣት ያለሽ እድሜያችን እያየ ነው እየሄደብን ነው። ጊዜውም እየሮጠብን ነው። ብቻ ነው ዳዳ ያሽው ለዘሻፊጂ ለነገሩ አይ ጌታዬ እኔሽ ሁሉም በየርጉበት ውለጂ አግቢ እኔ አግቢ ሳይሆን ችግር የለውም እኮ አግቢ አይባልም። ለሴት ልጅ አግቢ አይባልም። እሺ ምንድነው የሚባለው? ምክንያቱም እኔ እናደድ ነበር አታገቢም ስባል ግን በቃ የሆነ ነገር ካለ ጥሩ ከዛ ሰው ጋር ጥሩ ነገር ካለሽ ዋናው መግባባት ነው። ከዛ ሰው ጋር አንቺ ከተግባባሽ እሱ አንቺን በደንብ ከተግባባ ምንም አያስፈልግም። ይሄ ቅብርጥሴው ይመጣል። ቅብርጥሴው ዋና አንቺና ያ ሰው መግባባቱ ነው። መግባባትን የመሰለ መተሳሰብን የመሰለ ነገር የለም እና ከዛ ሰው ጋር እሱ አንቺ የሚረዳ ከሆነ አንቺ እሱ የምትረጅ ከሆነ በቃ ይሄ ነው ህይወት። እንደዛ ከሆነ ቤተሰቦች ፈልጉልኝ እስኪ ባል ቆንጆ ባል እናንተ ያመጣችሁት አገባለሁ። አላት ዝም በሉ አላት። ኧረ ቤተሰብ የለኝም። አላት ተይዛለች። ቤተሰብ እኔ አልተያዝኩም። ቆንጆ እናንተ የመረጣ ተይዛለች አላት። አይ ለዚህ እንደዚህ ብትለው ለራሷ ልትድረኝ ነው የሆነ ያስቀመጠችልኝ ሰው ማለት ዝም በይ አላት። እሺ አላት ካልሽኝ ምን ማድረግ እችላለሁ? ያው እድሌን እያባረረች ነው። እድል የሚሰጠው ፈጣሪ ነው። እድሌን እስከሚያመጣ ድረስ ቁጭ ብዬ እጠብቀዋለሁ። ቤት ውስጥ ያዛችሁ እንደዛ ነው። ሴት ልጅ በነገራችን ላይ እንዴት ነች? የሆነ ነገር ስትይዝ መግደርደር ትፈልጋለች። ባህላችን ነው፣ ወጋችን ነው፣ የወረስነው ነው፣ የተዋረስነው ነው። በተገኘው ነው ወንድ ጠፍቷል አሉ። የለም ሴቱ በሙሉ የሚወልደው ሴት ነው። ሆስፒታል በሙሉ ሴት ነው፣ ወንድ የለም። ትክክለኛ ቤት ራሱ 4 ሴት ነን፣ አንድ ወንድ ነው ያለው ለብርቅዬ። እኔ ራሱ የወለድኩ ቀን እኮ አንድ ሴት ነች ወንድ የወለደችው፣ ሌላው ሴት ነው የወለደው እና ሴት ብቻ ነው ከተማው ጉዳ። ተጠንቀቁ፣ ባሎቻችሁን ያዙ፣ አጥብቁ ነው ያዙ። አያጥብቁ ሳይሆን ያው ግን ወንዶች በአሁኑ ሰዓት የወንድ ጥረት አለ። ትክክል። ያው ግማሹም ውትድርና እየሄደ ነው። እሱን አይደል ያጠፋቸው? ብቻ ያለንን እንያስተያለሽ እና ነጽዬ፣ እኔ ግን አሁን ወደ ዋናው ጉዳይ ስገባ ማለት ነው ያው ልነግርሽ አልፈለኩም፣ ግን ግድ ስለሆነብኝ ነው። እሺ አሁን አንዳንድ የሆነ ነገሮች ይፈጠራሉ አይደል? እና ያው ታውቂያለሽ የወለድሽ ቀን አብሬሽ ነበር ያደርኩት እና የዛን ቀን ያው አንቺ ተኝተሽ ስለነበሩ ብዙም አታስታውሽም። ከማደንዘዣ እስክነቃ ምናምን አንተና ብዙም አትነቂ ቃጠለሽ ነው ይዛለት። አይ እኔ ቃጥዬ ሳይሆን ያንቺ ጉዳይ ነው እዚህ ያስመጣኝ ማለት ነው። አለሽ እሱማ ግን እንደዚህ አትፈራውሽ እኮ። አይ አንቺ ጉዳይ ስትይ ስለገባኝ ነው ማለት ስለ አንቺ ጉዳይ ነው ላውራሽ የመጣሁት። እነሱም አጋጣሚ ካንቺ ጋዛ ስላደርኩኝ ለኔ ነው የነገሩኝ ማለት ነው። ምንድነው ያው ሆስፒታል ላይ ያላችሁ አንቺ አታቂም ማደንዘዣ ላይ ነበርሽና ልጅ ተቀይሮብሻል እና የምራት ሰቂኒ ሲሪየስ ነው የማወራው። ወይነት እኔ እኮ ልጅቷ ራሱ ሳያት መልኩ አንቺ አትመስል። እቺ ልጅ ከማን ነው የወጣችሁ እያልኩኝ ነው። ለካ ተቀይራብሽ። የምሬኑ ነፂ እኔ እየቀለድኩ አይደለም። ልጅ ተቀይራብሻለች እና ያንቺ ልጅ አይደለች። ጤነኛ ረጅም እኔ ማለት እነዚህ እኔ ጤነኛ ክሽ ነው እስከዱስ ጌታ አደረ። አረ ንቂ
ምሳል በላሽ? እኔ በልቻለሁ፣ ጠግቤ ነው የመጣሁት። ቡና አልጠጣም፣ ትኩስ ነገር ወስጃለሁ፣ ሁሉ ነገር ወስጄ ነው የመጣሁት። ኖርምዬ ነኝ። ወይኔ ነፂ አትደርግብኝስ። የምር እኔ ኖርምዬ ነኝ፣ የምሬ ነው። እና ያው እነሱ መተው ከመንገራቸው በፊት እኔ ላንቺ ልንገርሽ ብዬ ነው። እስቲ አሁን ጨርሽና እስቲ የዛን ቀን እኔም አጋጣሚ ሆኜ ማለት ነው ሽንት ቤት ሄጄ ነበረ። እሺ ሽንትሽ ይዞሽ ወይ ነፂ እና ያው ላንቺ ሊነግሩሽ ስለፈሩ ለኔ የነገሩኝ ልጇ ተቀይራለች። ቀይሯት ነው ነዚህ እናት ልጅ የምር ሲሪየስ ነው የማወራው። ልጅሽ ተቀይራብሻለች፣ ያንቺ ልጅ አይደለችም። አንዳንዴ አምነሽ ተቀበይ፣ አምነሽ መቀበል ያለብሽን ነገር ምን ደማምና አይምሻለች። አይደለችም ልጅ አይባልም ሲጀምር። ልጅቷ የኔ እኮ ናት፣ ያንቺ አይደለችም። አንቺ እኮ ምንም የምታስታውሺው ነገር የለም። መልኳ እኮ እኛ ቤት ነው የሚመስለው። አይ ተመሳስሎብሽ። አንዳንዴ ህፃናቶች ማለት ነው ሲወለዱ ብዙ መልካቸው አይወጣም። ትንሽ ቆይቶ ከ6 ወር በኋላ ምናምን ነው መልካቸው እየወጣ የሚያስታውቀው። ሰው እየመሰለች ነው፣ እየቀያየረች ነው እኮ። ዛሬ የሆነ ሰው ትመስላለች፣ ነገ የሆነ ሰው ትመስላለች። ግን የምትመስለው እኛ ቤት እኮ አይደለችም። ነዚህ አትከራከሪኝ፣ የምሬን ነው። ማለት አትቀልጂ። አንቺ ራሱ እየቀለልሽ ነው። እኔ መተው ድንገት ከሚያስደነግጡሽ ብዬ ነው፣ ቀድሜ ልንገርሽ ብዬ ነው። እኔ አመኝም እና ታዲያ ያንቺ አይደለችም ነው እንደውምሽ ማትቀበዩ ስላሴስም ያምሻል እንደ አንቺ ይሄ ያንጠለጠልሽው ፀጉርሽ እንዳልበጠሰልሽ። ወይኔ እኔ ላንቺ ብዬ ነው እንደዚህ ምለው። የምር ተረጂ አረጅሽ ነው ወደዛ ልጅቷ የኔ ናት። ያንቺ አይደለችም፣ ተቀበይ። አንዳንዴ አምነሽ መቀበል ያለብሽን ተቀበይ። ያንቺ ልጅ አይደለችም። ሰዎቹ መተው አንቺን ከመንገራቸው በፊት እኔ ልንገርሽ ብዬ ነው። እኔ እንደ እህትነት ነው። እኔ የዛን ቀን ያደርኩት እኮ እኔ ነኝ አይደለ? አንቺ ራሱ አታስታውሽም። ከማደንዘዣ አነቃሽም የዛን ቀን እና ልንቃ ታዲያ እኮ አይደለችም። ያምሻል እንዴ? ምንድነው የሰው ልጅን ካላሳደግኳልሽ ምን ሰይጣን ልጅ ናት? እግዚአብሔር ሰው እኔ ሰይጣን አይደለም። በስማም በይ። ያንቺ ልጅ አይደለም፣ የራሴ ናት ልጅቷ። ያምሻል እንዴ? ወይ ነፂ ድርቅ አትበይ። አይደለችም። አውቃለሁኝ ለመቀበል እንደሚከብድሽ አውቃለሁኝ። አሁን ባለሽበት ስሜት አውቃለሁኝ፣ ይረዳሻለሁ። ነገር ግን መቀበል አለብሽ። አይደለችም በቃ መቀበል አለብሽ የለብሽ የምትይኝ ልጅቷ አንቺ ሲጀምር እንደዚህ አይባልም እኮ ነፂ፣ አይባልም እና አይባልም እኮ ልጅቷ የራሴ እኮ ናት። እሺ የሰው ልጅ ታሳድጊ አይደለችም። ወይኔ ለምን ድርቀምት እንደዚህ አይነት ልጅ ነሽ? እንዳንቺ ያምሻል። እኔ አይደለሁም። እና ታዲያ እኔ እኮ እነሱ መተው ከሚያስደነግጡሽ ብዬ ነው። እኔ ከወለድኳት በኋላ ስንት ቀን ሆስፒታል ሄጃለሁ። የወለድኩበት ሆስፒታል ለምን አልነገሩኝም? እነሱም አላወቁም ነበረ። ገብቶሻል? ልጅ ከአንቺ ጋር የወለደችው ልጅ ማለት ነው። አጋጣሚ ልጅቷ ለክትባት ስታመጣት ከዛ በኋላ የአንቺ ልጅ አይደለችም ተቀያይራብሻለች አሏት። ከዛ ከማን ጋር የተቀያየረብኝ ቼክ ሲያደርጉት ከአንቺ ጋር ነው። የዛን ቀን ታውቂያለሽ ብዙ ሰው ሴቶች እንደወለዱ ማለት ነው። አንቺ ራሱ አሁን ምስክርነት እየሰጠች ነበር። ምን ከአንቺ ጋር ሴት ልጅ የወለደች ነበረች። እሷ እቺ እኮ የኔ ልጅ ነች። አንደኛ ጤነኛ ነበረች እኮ ከሆድ ያወጧት ለለምለም ሰጧት። እንደዛ ነው የተባልኩት እኔ። አይደለም ተሳስተሻል፣ ስህተት ነው። አልሰጧትም የዛን ቀን። አንቺ ዞር በይልኝ፣ ዞር በይ። ስርዓትሽ ነው። ልክ እንደወለድሻት ማሞቂያ የወሰዷት የራሴ ልጅ ናት። የራሴ ልጅ ናት። ነፂ ምን ሆነሽ? የራሴ ልጅ ናት። እኔ እኮ ላንቺ ብዬ ነው። የራሴ ልጅ ናት። አይደለችም። የራሴ ልጅ ናት። እሺ ነፂ ፀጉሬ፣ ወይኔ እናቴ፣ ይሄ ሁለት ፀጉርሽ ነው እንትን የምልሽ። እንደዚህ አይነት ደግሞ እንትን እንዳትይኝ እሺ። እንዴ ብላችሁ ልጅቷ ያንቺ አይደለችም። እኔ ልጅ ነች። እነሱ መተው የኔ ልጅ የት ነች እኮ ያመጧታል። የት ከሰው ጋር ተቀያይራብሻለች አልኩኝ። አሁን 2 ወር ድረስ ሰው ቤት ነው። አላወቁም። እኔ ጡት አጥብቼ ወይ ነፂ ልጅ ነች እኮ የእናቷን ማንቱን አንቺ ትሁን ያቺኛቱ እኮ አታውቅም። ትጠባለች። ትጥባ ታዲያ የኔ ልጅ እኮ ናት ውስጥ ያለችው። እስኪ መልኳን ራሱ ሄደሽ ያት መልኳን የራሴ ናት። ካንቺ ራሱ ምናችሁ እኮ አይመሳሰልም። በጣም ነው የምጣላሽ። እሺ እንደዚህ አይነት ነገር እንዳታረጊ። ስርዓትሽ ነው እንጂ ልጅቷ የራሴ ናት። በቃ አለቀ። አንደኛ መልኳ እኛ ቤት ነው የምትመስለው ብለሽ ልጅቷ ያንቺ ህፃን ልጅ ነች። መልኳ አያስታውቅም። ነፂ ታይ እኔ ላንቺ ብዬ ነው። በኋላ ግን ካሳደግሻት አንቺ ነው በኋላ አሳድገሽ በባዶ እንዳትቀሪ። ምን እጅሽን አታቆሚብኝ እኮ እጅሽን እንዳታቆሚብኝ እኮ ነገርኩሽ። እኔ ላንቺ ብዬ ነው። ስራሽ ነው። እሺ እንደዚህ አይነት ነገር ነው ያልወደም። ወይ ጌታዬ፣ እንዴ በሰው ልጅ ድርቅ አለ። የራሴ ናት ዶለሽ ነው ድርቅ ምት በቃ ልጅሽ አይደለችም። አምነሽ ተቀበይ። የሰው ልጅ ወይ እናቴ ያደረገች ነፂ ለማንኛውም ግን ባልተው አደረግሽ። እንግዲህ እሺ ልጅሽ ነች። እሺ ልጅሽ ልጅ አሳድጊ። ማሳደግ ነው የፈለግሽው። ያንቺ
ያንቺ ያልሆነች ልጅ ማሳደግ ነው። አሳድጊ። ግን ነገ መተው የራሴ ናት። እናሽ ፈልፈላ ሴጣን ፈልፈላ ፈልፈላ። ኧረ እኔ በእናትሽ ገና እሺ ፈልፈላ ነሽ የኔ ፍቅር ምን የኔ ማይ ስዊት ምን አንቺ በቃ ታስመሰክሪያለሽ። ምን ፕራንክ እያደረኩሽ ፕራንክ አባሽ ጥፋ። ቡሩኬ ደግሞ ቡሩኬ ሴጣን ነሽ አይደል? የቡሩኬ ሴጣን ነሽ። እንደዚህ ነው ጨዋ ልጅ አልነበረ? እኔ ጨዋ ነኝ። እሺ ምን ፕራንክ እኮ ነው ያደረኩሽ? ኖር ብዬ እኮ እራስሽ እንደ ማይ ስዊት ኬክ የምትመስል ልጅ ያንቺ ልጅ ደግሞ እኔን ነው የምትመስለው። አትመስልም። አንቺን አትመስልም። እኔን ደግሞ አምጬ ወለድኳት። እሺ ፕራንክ ነው እኮ አልኩኝ። ጦስ ይሄን ነገር ያሰለ። እሺ ይቅርታ አድርግልኝ። እሺ ይቅርታ አድርግልኝ። አትከታይኝ። ኧረ እውነት ይደብራል። እሺ ይቅርታ አድርግልኝ። ዞር በይልኝ። እንዳትከታይኝ። ኧረ እውነት በእናትሽ እንዳትከታይኝ። ቤት አስቀይምሻለሁ። እሺ ቤተሰብ ትታይኝ ገባች። እኔ ፕራንክ ነው ያደረኳት፣ ቁም ነገር አይደለም። ፕራንክ ነው ያደረኳት። ብቻ ቤተሰብ አሁን እኔ እሷን ይቅርታ መጠየቅ አለብኝ። በሌላ ቪዲዮ እስከምንገናኝ አንደኛ ነኝ ፕራንክ ላይ በደንብ ነው ያረኳት እና ቤተሰብ በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። ወዳችኋለሁኝ።